ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ ከምታረምጧቸው 3 አጫጭር መረጃዎች መካከል በቀዳሚነት የሩሲያ ባህር ኃይል የኢትዮጵያን ባህር ኃይል ለማጠናከር ከኢትዮጵያ ባህር ኃይል ጋር ስምምነት መፈረሙ ተሰማ። ይህም ደግሞ በተለይም ደግሞ ኢትዮጵያ የባህር በር ባለቤት አይደለችም አትሆንም ለሚሉት እንደ ግብጽና ኤርትራ ላሉ ሀገራት አስደንጋጭ መልእክት የሰጠ ነው ተብሏል። ዝርዝር መረጃውን የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁም ኤርትራ መግለጫ አውጥታለች። ከሰሞኑ ከኢትዮጵያ በኩል የሚሰነዘረብኝ ውንጀላ ፈጽሞ የተሳሳተ ነው ስትል ለማስተባበል ሞክራለች። ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን አዲስ አበባ መግባቱና ከጠቅላይ ሚኒስትሩ ጋር ስብሰባ እያደረገ እንደሆነ ተሰምቷል። በተለይም አቋማቸው አቶ ጌታቸው ረዳ ከስልጣን እንዲወርዱ የሚል እንደሆነ ተነግሯል። ከዚህ ጋር በተገናኘ ደግሞ ለአመታት ጠፍተው የነበሩት የኤርትራን ፕሮፓጋንዳ የሚያሰራጩ ሚዲያዎች ዳግም በማህበራዊ ትስስር ገጾች መልእክት ማስተላለፍ መጀመራቸው፣ እንዲሁም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓትን ቡድን ደግፈው በአንጻሩ በአቶ ጌታቸው ረዳ የሚመራውን የህወሓትን ቡድን ደግሞ ሲነቅፉ እየታዩ ነው። ጉዳዩን አስመልክቶ ዝርዝር የማስደምጣችሁ ጉዳይ ይሆናል። በሌላ በኩል እንዲሁ ክቡራን አድማጮች በአውሮፓና በአሜሪካ መካከል ያለው ውጥረት እየተካረረ እየሄደ ይገኛል። የአሜሪካው ፕሬዝዳንት ምክትል ፕሬዝዳንት ጄዲ ቫንስ የተናገሩት ነገር አውሮፓውያንን አስቆጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከ41 ሀገራት የሚመጡ የተለያዩ ሀገራት ዜጎችን ወደ ሀገራቸው እንዳይገቡ ለማገድ እየተንቀሳቀሱ እንደሆነ ተነግሯል። ጉዳዩን አስመልክቶ በሰፊው በዝርዝር የማስደምጣችሁ መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጦ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ሩሲያ የኢትዮጵያን ባህር ኃይል ለመደገፍና ለማሳደግ መስማማቷ ተሰማ። የኢትዮጵያና የሩሲያን ባህር ኃይሎች በትብብር ለመስራት የሚያስችላቸውን ፊርማ ማኖራቸው ተዘግቧል። የኢትዮጵያና ሩሲያ ባህር ኃይሎች በስልጠናና አቅም ግንባታ ላይ ባተኮረ ትብብር ዙሪያ ውይይት ማድረጋቸው የተዘገበ ሲሆን በኢትዮጵያ የተገኘው የሩሲያ የልኡካን ቡድን ከአዲስ አበባ በ45 ኪሎ ሜትር ርቀት ላይ በሚገኘው በቢሾፍቱ የኢትዮጵያ የባህር ኃይልን መጎብኘታቸውን የጠቆመው አዲስ ስታንዳርድ በዘገባው ልኡካን ቡድኑ በሩሲያ የባህር ኃይል ምክትል አዛዥ ሪር አድሚራል ቭላድሚር ቮሮቢዮቭ መመራቱን የኢትዮጵያ መከላከያ ሚኒስትር ማስታወቁን ጠቅሶ ከልኡካኑ ጉብኝት በኋላ ሁለቱም ወገኖች የኢትዮጵያን የባህር ኃይል አቅምና ዝግጁነትን ለማጠናከር ያላቸውን ቁርጠኝነት በመግለጽ የሁለቱ የባህር ኃይሎች ትብብርም የጋራ ጥረትን ለማጠናከር የሚያስችል ስምምነትም መፈረሙን አመልክቷል። የኢትዮጵያና የሩሲያ ባህር ኃይሎች ትብብር ስምምነት በስልጠናና አቅም ግንባታ ላይ ያተኮረ መሆኑን የገለጹት የኢትዮጵያ ባህር ኃይል ኦፕሬሽን ምክትል ኮማንደር ጀማል ቱፊሳ የሩሲያ የባህር ኃይል የኢትዮጵያን የባህር ኃይል ልማት ለማጠናከርና የሀገሪቱን ጥቅምም ለማስጠበቅ የሚያግዝ እንደመሆን ማስታወቁን የጠቆመው ዘገባው የትብብር ስምምነቱ በኮማንደር ጀማልና በአድሚራል ቭላድሚር ቮሮስቢዮቭ
አማካኝነት መፈረሙን ጠቅሶም የሩሲያ የባህር ኃይል ልዑካን ቡድን የኢትዮጵያን የባህር ኃይል ጠቅላይ ዳይሬክቶሬትን ከጎበኘ በኋላ ከኢትዮጵያ የባህር ኃይል ባለስልጣናት ጋር መምከሩን በማንሳት የሩሲያ ልዑካን ቡድኑ ኢትዮጵያ የባህር ኃይሏን ለማዘመንና ኢትዮጵያውያን በጋራ የሚኮሩበት ጠንካራ አቋም ለመገንባት ኢትዮጵያ ያደረገች ያለችውን ጥረት የሩሲያ ልዑካን ቡድን ማድነቃቸውንና ሩሲያም የኢትዮጵያን ባህር ኃይል ማቋቋምና በተለይም ደግሞ በባህር ላይ የሚያደርገውን ጉዞ እስከሚጀምር ድረስ ማንኛውንም አስፈላጊውን እርዳታ ለማድረግ መስማማታቸው ተነግሯል። የባህር ኃይልና የመከላከያ አቅምን ለመገንባት ኢትዮጵያ በምታደርገው ጥረት ሁለንተናዊ ጥረት ሁሉ በተለያዩ የስልጠና ዘርፎችና የአቅም ግንባታ ዙሪያ ሩሲያ ለረጅም ዓመታት በባህር ኃይል ላይ ያላትን ልምድ ኢትዮጵያን ለመደገፍ እንደምትጠቀምበትም ቃል ገብተዋል። ኢትዮጵያ የባህር በር ባለቤት ለመሆን እያደረገች ካለው እንቅስቃሴ ጎን ለጎን የኢትዮጵያ ባህር ኃይልን ዳግም በማቀናጀት ሰፊ ትብብሮችን ከተለያዩ ሀገራት ጋር በመፈራረም የኢትዮጵያ ባህር ኃይልን ልክ እንደወደቡ ሁሉ ለመመለስ ያቀደች ይመስላል ይላሉ ተንታኞች። ይህ የኢትዮጵያ ባህር ኃይል ዳግም መደራጀቱ እንደ ኤርትራና ሶማሊያ እንዲሁም ግብጽ ላሉ ሀገራት ከፍተኛ የሆነ መልእክት የሚሰጥ መሆኑን የሚጠቅሱት ተንታኞች የኢትዮጵያ ባህር ኃይል እንዲህ አይነት ስምምነቶችን ሲያደርግ በተለይም በአንዳንድ ተቺ ሀገራት ዘንድ ኢትዮጵያ ባህር በር ሳይኖራት የባህር ኃይል ማደራጀቷ የሚያስገርም ነው በማለት ከዓመታት በፊት ትችታቸውን መሰንዘር የጀመሩ ቢሆንም አሁን ላይ ግን ኢትዮጵያ የባህር በር ፈልጋለሁ የሚለው ጥያቄዋ እየገነገነ መምጣቱን ተከትሎ የባህር ኃይል ቀድሞ መደራጀቱ ያስቀድሞ የታቀደበት ጉዳይ እንደነበር ገልጸዋል። አሁን ደግሞ ሩሲያን ከመሰሉ ሀገራት ጋር ኢትዮጵያ በባህር ኃይል ትብብር መመስረቷ ደግሞ ሶማሊያና ኤርትራ ግብጽን ጨምሮ ሌሎችም በኢትዮጵያ ላይ ልዩ ጥቅም አለን የሚሉ ሀገራትን ያስደነገጠ ክስተት ሆኗል። ከአንድ ወር በፊት የኢትዮጵያ ባህር ኃይል አዛዥ የነበሩት ሪር አድሚራል ክንዴ ገዙ በበኩላቸው ኢትዮጵያ ከውስጥና ውጪ የሚደርሱ ጥቃቶችን ለመከላከል የሚያስችል ግዙፍ የባህር ኃይል እየገነባች መሆኑን ጠቅሰው ኢትዮጵያ ከባህር ኃይሏ ተጠቃሚ እንድትሆን በሀገር ውስጥም ሆነም በውጭ ሀገር እየተሰጠ ያለውን ስልጠና ሰልጣኞችን በብቃት ማጠናቀቅ እንደሚገባቸው ሲገልጹ ኢትዮጵያ ከኤርትራ፣ ከሶማሊያ፣ ከኬንያ፣ ከደቡብ ሱዳንና ሱዳን ጋር ድንበር የምትጋራ በአፍሪካ ቀንድ ግዙፍ ነገር ግን ወደብ አልባ ሀገር ሆና መቆየቷን የጠቆመው ዘገባው ነገር ግን የባህር ኃይሉ ከወራት በፊት በተለያዩ የሙያ ዘርፎች የሰለጠኑ የባህር ኃይል ሙያ አባላትን ማስመረቁንም አስታውሷል። በዚህም ኢትዮጵያ የባህር በር ባለቤት የመሆኗ ጉዳይ አይቀሬ ወይም የማያጠራጥር መሆኑን የሚያመለክት መሆኑን ብዙዎች ይስማማሉ። በሌላ ዜና ኤርትራ በኢትዮጵያ ባለው ጉዳይ አትጨምሩኝ ስትል መግለጫ አወጣች። ኤርትራ የፕሮፓጋንዳ ጦርነቱን ሶሻል ሚዲያ ላይ መጀመሯም ተነገረ። ለሁለትና 3 ዓመታት የትግራዩ ጦርነት መጠናቀቅን ተከትሎ ጠፍተው የነበሩ የኤርትራን ፕሮፓጋንዳ የሚያሰማሩ የማህበራዊ ትስስር ገጾች ዳግም ብቅ ማለታቸው እየተዘገበ ሲሆን አብዛኞቹም በኢትዮጵያ ዙሪያ ሐሰተኛ መረጃዎችን በማሰራጨት ላይ መጠመዳቸው የተዘገበ ሲሆን በተለይም ደግሞ ከትግራይ ተቀናቃኝ ቡድኖች መካከል አንዱ የሆነውን የዶክተር ደብረጽዮን አንጃ በመደገፍ ገጾቹ እየታዩ ነው። ተስፋ ኒውስ፣ ኤርትራን ፕሬስ የሚሰኙና ሌሎችም የማህበራዊ ትስስር ገጾች ከሰሞኑ በተለይም ደግሞ በአቶ ጌታቸው ረዳ የሚመራውን ሌላኛውን የህወሓት ቡድን በመንቀፍ በአንጻሩ የዶክተር ደብረጽዮን ገብረ ሚካኤልን ቡድን ሲደግፉም በማህበራዊ ትስስር ገጽ በዝርዝር እየታዩ ነው። ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱ የሚታወቅ ሲሆን ከሰሞኑ እየተባባሰ የመጣውን የሁለቱ ሀገራት ግንኙነት በሚመለከት አቶ ጌታቸው ረዳ በተለይም ደግሞ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ሌላኛው አንጃ ከኤርትራ ጋር ግንኙነት ፈጥሯል በማለት ማጋለጣቸውን ተከትሎ ከኤርትራ በኩል በተሰጠ የመግለጫ ምላሽ ኢትዮጵያም በሁለቱ ህዝቦች መካከል የቆየውን የድንበር ውዝግብ በድጋሚ በመቀስቀስ ኢትዮጵያን ግጭት ለመቀስቀስ እያሰበች ነው ሲል የኤርትራ መንግስት መክሰሱን ሪፖርተር ጋዜጣ ዘግቧል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ሚዲያቸው በሰጡት መግለጫ በአፍሪካ ቀንድ ውስጥ ዳግም ሊያገረሽ ይችላል ስላሉት ግጭት መናገራቸው የተመለከተ ሲሆን ኤርትራ በትግራይ ክልል ያለውን አለመረጋጋት ለመጠቀም ትፈልጋለች ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ጦርነት ለማወጅ ከኤርትራ ጋር እየተወያየ መሆኑን
መሆኑን ባጋለጡበት መግለጫቸው ኤርትራ በሰጠችው ምላሽም በቀጠናው ላይ ለሚቀሰቀሰው ግጭት እኔ ተጠያቂ አይደለሁም ስትል ገልጻለች። ከዚህ በተጨማሪም የቀድሞ የኢትዮጵያ መከላከያ ሚኒስትር የነበሩት አብርሃም በላይ በቅርቡ ከመንግስት ሚዲያ ጋር በነበራቸው ቃለ ምልልስ የኤርትራ ጦር የትግራይን ይዞታዎች ይዞ መቆየቱን በመግለጽ በአስቸኳይ የኤርትራ ጦር የኢትዮጵያን ግዛት ለቆ እንዲወጣ ማስጠንቀቃቸው የሚታወስ ሲሆን ሻዕቢያ በኢትዮጵያ በትግራይ ክልል ግዛት ውስጥ ነው ሲሉ ይህ እውነታ ነው፣ 100% ከትግራይ ክልል ከብሔራዊ ግዛታችንም ለቆ መውጣት አለበት ማለታቸውን ያስታወሰው ዘገባው የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም በሰጡት ምላሽ ውሸት ነው፣ እኛ በኢትዮጵያ ግዛት ውስጥ የለንም፣ በኢትዮጵያ የያዝነው መሬት የለም፣ የያዝነው የኤርትራ መሬት ነው ሲል የኤርትራ መንግስት ለማስተባበር ሞክሯል። የፕሪቶሪያው የሰላም ስምምነት እንቅፋት ሆናለች ተብላ ኤርትራ መጠቀሷን እንዳሳዘነው የሚገልጸው የኤርትራ መንግስት መግለጫ እኛ ለፕሪቶሪያው ስምምነት ምንም አይነት እንቅፋት አይደለንም፣ የህወሓት ሌላኛውን የተገነጠለውን አንጃ ትደግፋለች መባሉም ስህተት ነው ያለችው ኤርትራ በህወሓት ክፍፍል ውስጥ ምንም አይነት ተሳትፎ ማድረግ እንደማትፈልግና ነገር ግን የሚሰነዘሩባት ውንጀላዎችም ተጨባጭ ማስረጃ የሌላቸው እንደሆነ በመግለጽ ኤርትራ ሁኔታውን ለማስተባበል ሞክራለች። በተለይም ከቀናት በፊት ጀነራል ጻድቃን ገብረተንሳይ ኤርትራ በትግራይ ክልልን የጦርነት አውድማ ለማድረግ ውጊያ ለመቀስቀስ እየተዘጋጀች መሆኑን ፕሬዝዳንት ኢሳያስም ጠባጫሪ የሆነ እንቅስቃሴ ያደረጉ መሆናቸውን የሚገልጽ ማስረጃ ማውጣታቸው አይዘነጋም። ይህንን የጀነራል ጻድቃንን ጽሑፍ የገለጸችው ኤርትራ ትናንትና በሰጠችው የመግለጫ ምላሿ ጀነራል ጻድቃን ገብረተንሳይ የኤርትራ የሆነውን የአሰብ ወደብን በኃይል የመውረርና የመቆጣጠር የአጀንዳ አራማጅ ናቸው። ደግሞ ጀነራሉ ከሁለት አስርት ዓመታት በፊት አሰብን ለመያዝ ተንቀሳቅሰው ነበረ በማለት መግለጿን ተመልክቷል። የኤርትራ ኃይል በኢትዮጵያ የትግራይ ክልል አወዛጋቢ አካባቢዎችን መቆጣጠር የጀመረው በሰሜን ኢትዮጵያው ግዛት ወቅት በተቀሰቀሰው ግጭት የኢትዮጵያ የፌዴራል መንግስቱ ኃይል ጋር በመሰለፍ ውጊያ ካደረገ በኋላ ነው። አሁንም በተለይም ደግሞ ከድንበር አካባቢ በሚወጡ መረጃዎች የኤርትራ መንግስት እስካሁን በኢትዮጵያ ግዛት በትግራይ ክልል ውስጥ የያዛቸውን ቦታዎች አለመልቀቁ ተመልክቷል። በዚህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ መግለጫ አውጥተዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት በሰጡት መግለጫ የትግራይ የፖለቲካ ችግሮችን ለመፍታት በውስጥም ሆነ በውጭም ለመፍታት ሲደረግ የቆየው ጥረት አልተሳካም፣ ቢሆንም ግን ጥረቱ ይቀጥላል ብለዋል። የተካሄደው ጥረትም ሊመከን የቻለው በአደራዳሪዎች የተነሳሽነት ማነስ ሳይሆን በተደራዳሪዎች ድክመት ምክንያት ነው ያሉት ምክትል ፕሬዝዳንቱ ቢሆንም ችግሩ ተባብሶ በውስጥም ይሁን በውጪ ጫና የሚካሄድበት ጦርነት እንዳይፈጠር እየሰራን ነው ብለዋል። በትግራይ ክልል ያለውን የፖለቲካ ችግር ከክልሉ አቅም በላይ ስላይደለ የፌዴራል መንግስቱ ችግሩን ለመፍታት ጣልቃ መግባት አይጠበቅበትም ያሉት ጀነራል ታደሰ ወረደ ችግሩ ፖለቲካዊ መፍትሄ እያገኘ ነው በማለት ገልጸዋል። ወቅታዊ ችግሩ አንዱን በመሾምና ሌላኛውን በመሻር አይፈታም፣ ችግሩ ፖለቲካዊ ነው፣ መፍትሄውም እንዲሁ ፖለቲካዊ ነው ሲሉ ተደምጠዋል። በወጣቱ የለውጥና የተጠቃሚነት ፍላጎት አለ፣ ቢሆንም ግን የለውጥና የተጠቃሚነት ፍላጎቱ በስርዓት እንጂ በዘፈቀደ መሆን የለበትም የሚሉት ጀነራሉ በህወሓት ከፍተኛ አመራሮች መካከል የተፈጠረውን ልዩነት ምክንያት አሳዳጅና ተሳዳጅ የሚል ትርክት እንዳይፈጠር ስጋት አለ ያሉት ጀነራሉ ይህንን የተሳሳተ አስተሳሰብ ከወዲሁ ለማረም በጊዜያዊ አስተዳደር የስልጣን እርከን የሚገኙ አመራሮች ተረጋግተው ስራቸውን መስራት እንደሚገባቸው አሳስበዋል። በትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳን ከስልጣን አንስቻለሁ የሚሉት በዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ተገንጣዩ ክንፍ በአዲስ አበባ የመጣ ሲሆን ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ሌሎችም የህወሓት አመራሮችም በአዲስ አበባ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በ4 ኪሎ ስብሰባ ለማድረግ መዘጋጀታቸው ተነግሯል። በተለይም ደግሞ በስብሰባው ከያዟቸው አጀንዳዎች መካከል በቀዳሚነት በአቶ ጌታቸው ረዳን ከጊዜያዊ አስተዳደሩ ፕሬዝዳንትነት አንስተው በመተኩም ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው ሌላ መሪ እንዲሾሙላቸው እነ ዶክተር ደብረጽዮን ገብረ ሚካኤል እየጠየቁ እንደሆነ ተነግሯል። የፌዴራል መንግስቱ አቋሙን ለአምባሳደሮች ቢያሳውቅም በትግራይ ክልል ወቅታዊ ጉዳይ ጣልቃ የመግባት እቅድ እንደሌለው እየተሰማ ሲሆን በተለይም ደግሞ የጠቅላይ ሚኒስትሩ ውሳኔ በቀጣይ ሰዓታት ሊታወቅ የሚችል መሆኑ ተነግሯል።
በመጨረሻም የአውሮፓ ስልጣኔ በመጥፋት ላይ ነው ስትል አሜሪካ አስታወቀች። የአሜሪካ ምክትል ፕሬዝዳንት የሆኑት ጄዲ ቫንስ አብዛኞቹ የአውሮፓ ሀገራት ራስን አጥፊ ወደ ሆነ ስልጣኔ እየተንደረደሩ ነው ሲሉ ገልጸዋል። የአውሮፓ ድንበር ቁጥጥር የላላ መሆኑንና ሐሳብን በነጻነት የመግለጽ መብትም መገደብ መጀመራቸው ለስልጣኔያቸው መጥፋት በር መክፈቱን የሚያሳይ ነው ሲሉ ቫንስ በእጅጉ አስጠንቅቀዋል። በአውሮፓና አሜሪካ መካከል ያለው ጥብቅ የሃይማኖትና የባህል ትስስር በፖለቲካ አለመግባባት ምክንያት እየተበጣጠሰ መምጣቱን የመጥፋት አደጋውን የሚጠቁም ነው ሲሉ ከፎክስ ኒውስ ጋር በነበራቸው ቆይታ ቫንስ ስጋታቸውን ያስቀመጡ ሲሆን በምዕራቡ ዓለም ስልጣኔ አዋላጅ ወይም የምዕራቡ ዓለም ስልጣኔ መገኛ የሆነው አውሮፓ አሁን ላይ የመጥፋት ገደል አፋፍ ላይ መሆኑን የጠቆሙት ጄዲ ቫንስ እየሄዱበት ያለውን መንገድ አውሮፓውያን ቆም ብለው ሊያስቡት ይገባል በማለትም ገልጸዋል። የጄዲ ቫንስ ይህንን ንግግር ተከትሎ የተለያዩ የአውሮፓ ሀገራት መሪዎች ተቃውሞውን በማህበራዊ ሚዲያ ማሰማት መጀመራቸው ተዘግቧል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የጉዞ እገዳ ሊጥልባቸው ነው የተባሉ 41 ሀገራት ዝርዝርን አወጣ። የትራምፕ አስተዳደር በደርዘን የሚቆጠሩ ሀገራት ዜጎች ላይ የጉዞ ገደቦችን በማውጣት ዝርዝሩን ማዘጋጀቱን ሮይተርስ ጠቅሷል። በስደተኛ ላይ ጠንካራ አቋም አለኝ በማለት የሚገልጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው እየመለሷቸው ከሚገኙ ህገወጥ ናቸው ከሚሏቸው ስደተኞችን ባለፈ በተለያዩ ሀገራት ዜጎች ላይ የጉዞ ክልከላ አውጥተዋል። ክልከላ የተላለፈባቸው ሀገራት ዜጎችም ለስራ፣ ለጉብኝት፣ ለጥገኝነት በመጠየቅና በተለያዩ የአሜሪካ ቪዛዎችም ወደ አሜሪካ ምድር መግባት አይችሉም ብለዋል። ሮይተርስን ተመለከትኩት ያለው የጉዞ ክልከላ ሰነድ በድምሩ 41 ሀገሮች በ3 የተለያዩ ቡድኖች የተዘረዘሩ ናቸው። የመጀመሪያው አፍጋኒስታን፣ ኢራን፣ ሶሪያ፣ ኩባና ሰሜን ኮሪያ ሌሎችንም ጨምሮ በ10 ሀገራት ላይ ሙሉ በሙሉ የቪዛ እግድ የጣለ ሲሆን ከነዚህ ሀገራት ወደ አሜሪካ መግባት ፈጽሞ አይቻልም የሚል ነው። ሁለተኛው ረድፍ ደግሞ ኤርትራን በቀዳሚነት ያስቀመጠ ሲሆን ኤርትራ፣ ሄይቲ፣ ላኦስ፣ ማንያማር እንዲሁም ደቡብ ሱዳን ከፊል እገዳዎች የተጣሉባቸው ሀገራት ሲሆኑ ይህም በቱሪስት፣ በተማሪ እንዲሁም ሌሎችም የስደተኛ ቪዛዎች ላይ ክልከላ እንደሚኖረው አመልክቷል። በሶስተኛው ቡድን የተካተቱት ደግሞ ቤላሩስ፣ ፓኪስታንና ቱርክሜኒስታንን ጨምሮ በአጠቃላይ 26 ሀገራት መንግስቶቻቸው በ60 ቀናት ውስጥ በኢሚግሬሽን አገልግሎት ላይ የሚታዩ ጉድለቶችን ለመፍታት ጥረት ካላደረጉ የከፊል የጉዞ እገዳ እንደሚጣልባቸው ሰነዱ ያመለክታል። አንድ ስማቸው እንዲገለጽ ያልፈለጉ የአሜሪካ ውጭ ጉዳይ ሚኒስትር ባልደረባ ለሮይተርስ የዜና ወኪል እንደተናገሩት በዝርዝሩ ላይ ለውጦች ሊኖሩ እንደሚችሉ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ አስተዳደሩ የጉዞ ክልከላ ሰነዱን ገና አላጸደቀውም ብለዋል። የአሁኑ የጉዞ ክልከላ ትራምፕ በመጀመሪያ የስልጣን ዘመናቸው በ2018 በ7 ሀገራት ላይ ካወጡት የጉዞ ክልከላ ጋር የሚመሳሰል እንደሆነ ተገልጿል። ይህ የትራምፕ የጉዞ እገዳ በ2018 በጠቅላይ ፍርድ ቤት ከመጽደቁ በፊት ለረጅም ጊዜ ተይዞ እንደነበር ይታወሳል። ትራምፕ በጥር 20 ከፈረሟቸው የስራ አስፈጻሚ ትዕዛዞች መካከል ወደ አሜሪካ የሚገባ ማንኛውም የውጭ ሀገር ዜጋ ለብሔራዊ ደህንነት ስጋት አለመሆኑ ቀድሞ ለማረጋገጥ የተጠናከረ ማጣራት እንዲደረግበት የሚጠይቅ መመሪያንም ይጠቅሳል። በዚህ መመሪያ ላይ በመረጃዎቻቸው ጉድለትና በተለያዩ ምክንያቶች በከፊልና ሙሉ በሙሉ ወደ አሜሪካ ከመግባት መታገድ የሚገባቸው ሀገራት ዝርዝር ካቢኔው እስከ መጋቢት 21 እንዲያቀርብም ያዛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949130000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ